ሀባይብ እንግዲህ ከሰላት መልስ ነው የመተው ልንበላ ነው። ኑ እንብላ። እንግዲህ ዛሬ ጁምአ ውሏችን እስከ ሰዓት ድረስ ይሄን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉን፣ አበረታቱን። እቃ ማዘዝ የምትፈልጉም ቁጥራችን አለ፣ እቃ አዘዙ። እንዲሁም የረመዳን አስቤዛ ሰላም በላቸው። ሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እኛ አልሐምዱሊላህ ሰላም ነን። እናንተ እንዴት ናችሁ? ዛሬ ደግሞ እስቲ እንግዲህ የጁምአ ውሎዬን ነው የማሳያችሁ። እንግዲህ ከቁርስ ጀምሮ የነበረኝን አሳያችኋለሁ። ሙሉ ውሎዬን ተከታተሉ ኢንሻአላህ። ቪዲዮውን ላይክ አድርጉ፣ ሼር አድርጉ፣ እንዲሁም ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው ውዶች። አይከፈልበትም። አችንን ከበላን በኋላ እንግዲህ እንደምታዩት አልተነሳም ምናምን ቆንጆ ዳቦ በማር በሻይ እንቁላል ፍርፍር ትንሽ አድርገን የበላ ነው። ልጅም ትምህርት ቤት ሄደ፣ ባሌም ስራ ሄደን ደግሞ እስኪ ዛሬ ጁምአ ነው እቤለዋል ብዬ ነው እላችኋለሁ። ተከታተሉ። እንግዲህ ሀባይብ እንደነገርኳችሁ ቤቴን በዚህ መልክ ፋፈሽ አርጌ ፈራረሽኩኝ ምናምን እንደው ቤት መዋል ማለት ነው። አንዳንድ ጊዜ ወላሂ በጣም ደስ ይላል። ያው ብትደክሙም በእርግጥ ድካም ነው፣ ግን ቢሆንም ደግሞ በቃ ለአእምሯችሁ እርካታ ታገኛላችሁ ምናምን። እንደዚህ አድርጌ ፈራረሽኩኝና ያው ጁምአ አይደለ እንደነገርኳችሁ አሁን አጫጭሳለሁ ምናምን ቡና ምቆላለሁ። እንደዚህ አድርጌ ቤቴንም ኪችኔንም አጸዳዳሁ ምናምንና በቃ ያው እንደተለመደው ወደ ምግብ ስራ ገባሁ ማለት ነው። ምስር ቀይ ምስርና ቀይ ምስር አይደለም የሚባለው እንደዚህ ማለት ነው ሰርቻለሁኝ። ከዛ ደግሞ እዚህ ትንሽዬ ድንች ነበረች። ይሄ ደግሞ ምንድነው ጥቅል ጎመን አለኝ። እሱን ቀይ ስር አርጌ እነዚህን ተሰራሁ ለምሳ ይበቃኛል ማለት ነው። ትንሽ ትንሽ ነው ያው ብዙ ሰው ከሌለ ብዙ እንትን አንልም እና ይበቃናል። ይሄን እንደውም ትናንትና ራሳችንን ነበር የሰራሁት፣ ግን እንደምታዩት ብዙ አልጫው አልቆብኝ ነው ይሄንን ጨምር የፈለኩት እላችኋለሁ ሀባይብ። እና ቪዲዮውን እስከ መጨረሻው ተከታተሉን። ቡና ምቆላለሁ ሳጫጭስ ምናምን ተከታተሉ። እንደዚህ አድርጌ ኩርንኩን ጨማት ኩርዳ አድርጌያለሁ። ከዛ ተዋዋለሁ ኩድና አድርጌ ማለት ነው። በራሱ ውሃ ይበስላል። በጎን ደግሞ ምንድነው ቀይ ስር ተቀፍቃለሁ ማለት ነው። እሱንም ትንሽ ሰራለሁ። ከዛም ሲሆን ቆንጆ ነው ማለት ነው። ጥቅል ጎመን በድንች እንደምታዩት እንግዲህ ተሰርታ በቃ ጨረስኩኝ። ከዚህ በመቀጠል ደግሞ እዚህ እንደምታዩት ቀይ ስር ብረት ድስቱ ትንሽ ሰለቅ ያለበት መልሶች ያዙና ጭሱ ደግሞ ቀይ ስር የሚሄው ነጭ ሽንኩርት ማነው ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብል በቃ ትንሽ ቅመም፣ የንስናስ ቅመም፣ ጨው። ይሄ አይቆይም ሲበስል። እንግዲህ ምግቤ ይሄንን ይመስላል። የምግብን ዘር ጨረስኩ። እዚህ ጋር ደግሞ ቡና ጥብ ያለው እንደምታዩት። አሁን ደግሞ ቡና ያነቃላለሁ ማለት ነው። ሀባይብ ተከታተሉ። ቻናላችንን ላይክ አድርጉን፣ ሼር አድርጉን፣ ሰብስክራይብ አድርጉን። እቃ ማዘዝ የምትፈልጉ እዘዙን። የረመዳን አስቤዛ የምትፈልጉ እዘዙን። እንግዲህ ይቅርታ ለድምጽ ጥራት ትንሽ ጉፋን ይዞኝ ነው ውዶችዬ። ተከታተሉ እስከ መጨረሻው። መልካም ጁምአ ይሁንላችሁ የመዳም ቅመሞች። አላህ ሀገራችንን ሰላም አድርጎ በሰላም ለሀገራችሁ ያብቃችሁ እናንተንም እላችኋለሁ። እንግዲህ ሀባይብ እንደምታዩት ወጤን በዚህ መልክ ሰራርቼ ጨራረስኩ። ከዚህ በኋላ እንግዲህ የሚጠበቅብኝ ቡና መቁላት ነው። ቡና ደግሞ እኔ የምቆላው በእንትን ነው በጋዝ ማለት ነው ውዶችዬ። ካልሆነ በቃ ትዕግስት የለኝም እኔ እንደዚህ ቆሞ ብዙ ሰዓት እንትን ለማለት እንትን አይለኝም እና በቃ ቡና ስቆላ ሁልጊዜም በጋዝ ነው የምቆላው። እንግዲህ ይሄ ፓወሩ በጣም ፓወር አለው፣ ግን እዚህ እንኳን ወጥ እየሰራሁኝ የሚገርማችሁ ነገር እዛ ለኩሽ ማማሰል አልችልም። በቃ እጃችሁ እስከ መጨረሻው ከከፈታችሁ ከላው ላይ አይሄድም ማለት ነው። እና አሁን ቡናዬን በጋዝ ነው የምቆላው። እኔ ለምን እንደሆነ አላውቅም። ይሄ ቡናውን እንትን አይልልኝም። ይሄ እንትኑ ወፍራሙ ነው ይሁን አላውቅም። ጠዋው
ብረምጣድ አልገዛሁኝም። የሚገርማችሁ ነገር እገዛለሁ እላለሁ ሁሉ ጊዜ በቃ እስካሁን ድረስ ብረምጣድ አልገዛሁኝም። እንግዲህ ምን እላችኋለሁ፣ ቆይ በኋላ መርቃችኋለሁ። ጥላታችን በቃ እንደዚህ ቀጥል ይበል እያልኩ መርቃችኋለሁ። እድሜያችን እንደዚህ ብዝት ይበል እያልኩኝ፣ ወረታችን እንደዚህ ስፍት ይበል ብዝት ይበል እያልኩ መርቃችኋለሁ። አሁን ትንሽ ጭሱ እንትን ሲል ማለት ነው። አባይ እንግዲህ ሀባይ መርቃችኋለሁ ብያችሁ የለ አሜን በሉ። እንግዲህ በመጀመሪያ ማለት ነው እድሜያችን እንደዚህ እንደ ቡና ፍሬ ብዝት ይበልልን፣ እርዚቃችን ሀያታችን እንደዚህ ብዝት ይበል፣ አፊያ ይስጠን፣ ሀገራችንን ሰላም ያድርግልን ብዬ መርቃችኋለሁ። የመዳም ቅመሞችንም ደግሞ ኢንሻአላህ በሀገራችን ላይ ጥሩ ነገር ይጠመን፣ ሀገራችንን ሰላም ያድርግልን። የሰው ሀገር በቃ ይበለን። የሰው ሀገር የሰው ነው። ሀገራችን ላይ ተረጋግተን የምንኖረውን ህይወት አላህ ይስጠን ብዬ መርቃችኋለሁ። ያላገባም መልካም ትዳር ይስጠው፣ ያገባም ሷሊህ ልጆችን ትዳሩን ሷሊህ ያድርግለት ብዬ መረቅኳችሁ ማለት ነው። እንደምታውቁት ዶስዬ እውነቴን ነው። አሚን በሉ አይታወቅም። እንግዲህ ቡናዬን በዚህ መልክ ቆላሁ። ይሄውላችሁ ይሄ ደህና እንትን ይላል። አሁን ይስተካከላል። አንዳንዱ ጥሬ የሚመስለው ማለት ነው ይበስላል ማለት ነው። እና እንግዲህ የዛሬ ውሎዬ እስከ ሰዓት ድረስ ያለው ይመስላል። ከዚህ በኋላ ሻወሬን ወስጄ ወደ ሶላት ነው እላችኋለሁ ውዶችዬ። እዛ ሀገር መስጂዱ እኔ ያለሁበት ቤታችን ለመስጂዱ ሩቅ ነው። የሚገርማችሁ ነገር ያው ወንዶቹ ናቸው ለሴት፣ በዛ ላይ ደግሞ እንትን ነው ከረከንጭ ነገር ነው መንገዱና አይመችም። ያው እኔ ቤቴ ነው የምሰግደው። ኑሩ ነው መስጂድ የሚሄደው በዛው ከስራ ቦታ ሄዶ ሰግዶ ይመጣል። እኔም በዚህ መልክ ፈራርሽ ምናምን ፋፍሽ ብዬ እጠብቀዋለሁኝ እላቸዋለሁ ውዶችዬ። እንግዲህ ሀገራችንን ሰላም ያድርግልን። የመዳም ቅመሞችንም አላህ ለሀገራችን ያብቃን። እኔ መጥቻለሁ። በእርግጥ ግን ሌሎቻችሁንም ደግሞ ሀገር መግባት የምትፈልጉ በእርግጥ ማንም ሰው ቢሞላለት በሰው ሀገር መቀመጥ አይፈልግም። እንግዲህ አላህ በሰላም ያምጣችሁ እላችኋለሁኝ ውዶችዬ። እናም በዚህ መልክ ከቆላ አሁን ቤቴን ሽትት ታረግበታለሁ። ሰሞኑን ቤትም ስላልነበርን ከዛም ደግሞ እህቶችን ቤት ምናምን ስለምናይ በቃ ቤት ውዬ ስለማላቅ ቤት የራሱ ፍርስስ ብሎኝ ነበር። አሁን እንደዚህ ሳጨስበት ሰይጣን ሁላ እየጨሰ ይወጣል ማለት ነው። ወዙ ሲያምር አያችሁት? አሁን በቃ አጥፍቻለሁ ጋዙን ማለት ነው። ከዛ እንደዚህ እያጨስኩት ወደ ሳሎን እወስደዋለሁ ማለት ነው። መቼም የቡና ሽታ የሚጠላ ያለ ሰው ይኖራል ብዬ አላስብም። እኔ በጣም ነው የምወደው። እንደዛ አድርጌ እንደውም እሱ ነው የማስቀምጠው እላችኋለሁ። ማንካን ትቼ ላማስለው በቃ ወዙ ሲያምር አያችሁት? ደግሞ እናንተ አሯን እንዳትሉ አላረረም፣ እንደውም ጥሬ ነው። ሽታ እቺ ረከቦት ደግሞ ቆንጆ ረከቦት እናግዟት። እኛ ስንገዛ 2400 ብር ነበረ። አሁን ግን 3100 ብር ገብታለኝ ማለት ነው። ደግሞ ትንሽና ትልቅም አለው፣ አይነትም አለው። ዝም ብሎ ሲንቴቲክስ በቀላሉ ላጥ የሚል ነገርም አለ። እቺን ሳልመጣ በፊት እንደውም እኔ ከመምጣቴ 2 ወር በፊት ነው ያስገዛኋት። ቆንጅዬ ነው ማለት ነው። እንደምታዋት መጋረጃም ከቻላችሁ ከዛ ሀገር አንጡ እስኪ። ይሄ መጋረጃ ሲያምር፣ በእርግጥ እዛም ሀገር አለ፣ ግን ይሄ ደግሞ እኔ አምሮኛል። ውጭ ላይ ደግሞ ልብስ ተሰጥቷል እንደምታው
እና ሁላችሁ እንግዲህ እኔም ስራዬን ስርትርት አድርጌ ጨራርሼ ምናምን ሻወር ወሰድኩኝ ፋፈሽ አልኩኝ። በዚህ መልክ ማለት ነው። ደግሞ ማለት ነው ጠቁረሻል ምናምን ትልኛላችሁ። የኢትዮጵያ ኑሮ ምኑ መሰላችሁ? መቼም ተርበን አይደለም የምንጠቁረው፣ እውነት ለመናገር እንደውም ከዛ በበለጠ በቃ በራሳችን ሞድ የምንፈልገውን እንበላለን ያለንን ማለት ነው። ከአረብ ሀገር በተሻለ እንበላለን። ግን የሚያጠቁረው ምን እንደሆነ ታውቃላችሁ? ብርዱ፣ ንፋሱ። አሁን ደግሞ በጣም ኃይለኛ ንፋስ አለ፣ ብርድ አለ ማለት ነው። የሚያከሳው ደግሞ ምን እንደሆነ አላውቅም። እኔ ለራሱ ውልቅ ብዬ ነው የከሳሁት። እኔ ሳውድም ቢሆን በጣም በእግሬ እንግዲህ በጣም ብዙ መንገድ ነው የሚሄደው። እዚህ ግን ያን ያክል የእግር መንገድ የለም። ለምን እንደሚያከሳ አላውቅም። ያውንም ከስቻለሁ ወይ ማለት ነው። እና ኢንሻአላህ አሁን ሰላቴን እሰግዳለሁ። እንደነገርኳቸው መስጂዱ ሩቅ ነው፣ አይመችም ሲጀመር ለመሄድም እቤቴ ነው የምሰግደው። ሰላቴን ሰግጄ ሰሌና አያይዣለሁ። ቡናችንን ስንጠጣ ስንበላ ምናምን ታውናላችሁ ማለት ነው። ሰው ከሌለ ኢንሻአላህ በደንብ ነው የምቀርጽላችሁ ቪዲዮ። ሰው ካለ ደግሞ ያው ይቀራል ማለት ነው። እንደው ምንም ቤቱ ሰው አያጣም። በቃ ምንም አልኳችሁ እና እንደዛ ነው እላችኋለሁ። እንዴት ነኝ? አምሮብኛል። እና ደግሞ እቃ ማዘዝ የምትፈልጉ ፕሊስ እቃ አዘዙን። ለምንድን ነው እናንተ እቃ ማታዙን? እንግዲህ ሀባይብ ከበላን በኋላ እንደምታዩት አጫጫስን። 2 ስኒ ብቻ ትበቃናል፣ የሁለታችን ብቻ ስለሆነን ማለት ነው። እስኪ ኖሬዋ መርቅ መርቅ ለምን ነው ሐራም? አረ መርቅ። አሚን 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 እንዝጋለሽ አሚን ነው የሚባለው። የተቀሸረውን የተሞሸረውን ያልታሰበውን ያልተከሰበውን ታሻገሩ አይቆነው ዘሮ ዘሮ ሞቶ አላህ ሱብሃነሁ ወተዓላ ሪዳችን ነው ፍቅር ከምድርም እንደሆነ ፍቅርን ከሰማይ እንደሆነ እንደሆነ አላህ ግራ ተቀይ ሙእሚን ሷሊህ ዓሊም የሆነ ለአገር የሚጠቅም እናንተ ለነባትም የሚጠቅም ጀነቱል ፊርደውስ የሚያስገባ ልጅ ሸፋዓ ነው ልጅ አላህ ይወፍቀን ነው አላህ። እንግዲህ ሀባይብ እንደምታዩት ተመራረቅን፣ ቡናችንን እንጠጣለን። ነው ጠጡ። ያው እንግዲህ ስቆላ ያያችሁ ቡና ይሄንን ይመስላል ማለት ነው። እና ለዛሬ እዚህ ጋር ያበቃል ቪዲዮአችን። በተረፈ እንግዲህ በሌላ ቪዲዮ እንገናኛለን። ደህና ሆኑ እላችኋለሁ። ሀባይ ባይ ባይ።